ስሟን በማልጠራት ስሟን ብጠራውም ማንም በማያውቃት ከተማ ውስጥ አቶ ተምትም የተባሉ ሰውዬ እንደ አገሩ ወግ ሚስት አግብተው ልጅ ወልደው ቴሌቪዥንም ገዝተው ይኖሩ ነበር። ከብዙ ዘመን በኋላ ሴት ልጃቸው ሮዛ ወደ አዲስ አበባ ተጉዛ ኢትዮጵያን አይዶል በተባለ ፕሮግራም ላይ ዘፈነች። የዘፈነችውም ዘፈን ዛሬ ከሰዓት በኋላ ከቀኑ 8 ሰዓት ጀምሮ በጉጉት ለሚጠብቀው የኢትዮጵያ ሕዝብ በቴሌቪዥን ይለቀቃል። የሮዛና ቴሌቪዥናቸውን አንዴ በዳንቴል አንዴ በቀሚሳቸው ጫፍ ሲወለውሉ ከቆዩ በኋላ ስንት ሰዓት ሆኗል አንቱ ብለው ጠየቁ ባለቤታቸውን። ባልየውም የግድግዳ ሰዓት ሊሆን ግድግዳ የቀረውን የእጅ ሰዓታቸውን እንደምንም ወደ አይናቸው አንስተው 5 ተኩል አሉ። አሁን ስንት ሆነ አሉ የሮዛ እናት ደግመው። 5 ተኩል አልኩሽ። ሰዓቷ ችግር አለባት? አዎ ችግር አለባት፣ 1 ሰዓት ትቀድማለች። የሮዛ እናት ከቴሌቪዥኑ ፊት ለፊት በሚገኘው በርጩማ ላይ ቁጢጥ ብለው ጣራውንና ግድግዳውን በአይናቸው እያፈራረቁ ማየት ጀመሩ። ከጣራው በታች ከጭስና ቃጫ የተገመደ ሲባጎ ተዘርግቷል። በሲባጎው ላይ ከበላይ ዘለቀና ከመድኃኔ ዓለም በፊት የተሰቀለ ቋንጣ ይታያል። እንዲሁም አቤል ለመስዋዕትነት ካቀረበው ጠቦት ቀጥሎ የታረደ በጋጓዛ ግድግዳው ላይ ተለጥፏል። ለብዙ ዘመናት ያህል ከተማይቱ ምንም የሚደንቅ ነገር አልነበረባትም። ከዕለታት አንድ ቀን ከአዲስ አበባ ከተማ የተነሳ አውቶቡስ ቴሌቪዥን ይዞ ወደ ከተማይቱ መጣ። የከተማይቱ ሕዝብ በነቂስ ወጥቶ ቴሌቪዥኑን አቶ ተምትም ቤት እስኪደርስ ድረስ እንደ ታቦት በቀኝና በግራ አጀበው። ከዚያን ጊዜ ጀምሮ የከተማይቱ ተራማጅ ወጣቶች ኢትዮጵያን በበጎ ከሚያስጠሯት ነገሮች ጥቂቶች ምን ናቸው ሲባሉ የአክሱምን ሐውልት፣ የሶፍ ዑመርን ዋሻና የአቶ ተምትምን ቴሌቪዥን ይጠቅሳሉ። የአቶ ተምትም ቴሌቪዥን ነጭና ጥቁር በመሆኑ የሰውን ልጅ በሙሉ አመዳም አድርጎ ቢያሳይም ለብዙ ጊዜ ብርቅ ሆኖ መቆየቱ አልቀረም። ለምሳሌ እንግዳ ሰው ወደ ከተማይቱ ገብቶ ሆቴል የሚገኝበትን አቅጣጫ ሲጠይቅ ጠቋሚው ቴሌቪዥን ከሚገኝበት ቤት በግራ በኩል ስትሄድ ታገኘዋለህ ብሎ ይመልስለታል። ትንሽ ሰነባብቶ ግን የአሜሪካ መንግስት ለሕዝቡ ንቃተ ሕሊና ብሎ የላካቸውን 2 ባለቀለም ቴሌቪዥኖች ከንቲባውና የቀበሌው ሊቀመንበር ስለተከፋፈሏቸው ቴሌቪዥኑ ለቤታቸው እንጂ ለከተማቸው ብርቅ መሆኑ ቀረ። ከዚያን ጊዜ በኋላ እንግዳ ሰው ወደ ከተማይቱ ገብቶ የሆቴሉን አቅጣጫ ሲጠይቅ ሁልጊዜ የማወርድ ቋንጣ የሚሰቀልበት ቤት ስትደርስ በግራ በኩል ታጥፈህ ታገኘዋለህ የሚሉ ጠቋሚዎች መጡ። አሁን ወደ ቤቱ እንመለስ። ባልና ሚስቱ እየተቆነጠነጡ ይህን ውቅያኖስ ቤት በኩል ነው አሉ የሮዛ እናት በጭንቀት። እሱማ በዚህ በመኝታ ቤታችን በኩል ነው። ታዲያ አንቱ ምን አስጨነቆት? ቴሌቪዥኑ ያለው ሳሎን ነው። የሮዛ አባት 2 3 4 ሰዓታቸውን አይተው ዛሬ ማንም ጎረቤት ነኝ ባይ ቴሌቪዥን ልመልከት ብሎ ቤቴ ባይመጣ ደስ ይለኛል። ልጄ እየዘፈነች ሳለ አቋርጦ ስለ ጤፍ ውድነት የሚያማርልልኝ ሰው አልፈልግም አሉ። ይህ ምስኪኑ የቀኝ ጎረቤታችንስ? እሱ ደግሞ ደህና ሰው ነበር፣ ግን ትከሻው በጣም ሰፊ ከመሆኑ የተነሳ ከኋላ የተቀምጦ እንኳን ይጋርደኛል። 3ኛ አሉ 2 ነጥቦችን አስቀድሞ የዘረዘሩ ይመስል። 3ኛ ከእግሩ ጋር አብሮ እንደ ሸሆና የተበጀለት ጫማው ጠረን ከገዛ ቤቴ ሊያስመንነኝ ነው። እሱስ እውነቱን ነው አሉ የሮዛ እናት። በተለይ አምና ቴሌቪዥን ለመመልከት ወደ ቤታችን በመጣ ቁጥር 1 ቁና ጣና ጨስ ነበር። አሁን ግን እግዚአብሔር ይመስገን ለውጥ አለ። የእግሩ ሽታ ቀነሰ? አይ በመጣ ቁጥር ጣኑን ትቼ ሽቶ መርጨት ጀመርኩ ማለቴ ነው። አልየው የመጨረሻውን መፍትሄ አልሰሙም። የሰሙት ከውጭ አንድ ጥር የሚል ድምፅ ነው። ይሄ ደግሞ ምንድነው? ምኑ? የተጓሮ የምሰማው ድምፅ የዶዘር ነው አሉ የሮዛ እናት። ቻይኖች መንገድ እየሰሩ ነው።
ታዲያ ቢሰሩ ከቀኑ ሁሉ ዛሬ ነው የሚታያቸው? እሱስ ይሁን ከመላው ምስራቅ አፍሪካ ምድር የኔ ጓሮ ነው የሚመቻቸው አሉ ሳግ በሚተናነቀው ድምፅ። ለዚያውስ የአገሪቱ ችግር የእንጀራ ነው እንጂ የመንገድ ነው እንዴ? አስፋልት መንገድ እኮ ተጠቅልሎ አይበላም ካሉ በኋላ ሳሎኑን 2 ዙር ዞረው ለመሆኑ እስከ 8 ሰዓት የሚጨርሱ ይመስልሻል? እንጃ ብቻ ጨረሱም አልጨረሱም እስከ 8 ሰዓት የሚቆዩ አይመስለኝም። እስከማውቀው ድረስ የቻይና ጠብደል የለውም። የፀሐይ ብርሃን ያላገኘ ያበሻ ጎመን ነው የሚመስሉ። እንግዲህ በዚያ ደቃቃ ሰውነታቸው እንዲያው ቢቆዩ ከ7 ሰዓት ተኩል በላይ የሚቆይ ጉልበት የሚኖራቸው አይመስለኝም። የሮዛ አባት እንደገና ሳሎኑን 2-3 የዞረው ብቻ መቤት የሰፈሩን ጸጥታ አድርግልን እንጂ የቀይ ጎረቤታችን ጫማ አስጎርቶ አይጎዳንም። እኔ አሁን የምፈራው የድሩ ለፋፊ ጋሽ መጠንበሻው 8 ሰዓትን ጠብቆ ጥሩምባው እንዳይለቀው ነው። አይዞት አይጨነቁ፣ ዛሬ የሞተ ሰው የለም። አይ ታዲያ መጠንበሻው ምን አለበት? እሱ እንደሆነ መለፈፍ ሱስ ሆኖበታል። ታያለሽ 8 ሰዓትን ጠብቆ የቀበሌው ነዋሪዎች በሙሉ በዛሬው ዕለት ማንም የሞተ ሰው ስለሌለ በየቤታችሁ አርፋችሁ ስራችሁን ስሩ ብሎ ይለፍፋል። የሮዛ እናትና አባት የፈሩት አልቀረም። የቀኙ ጎረቤታቸው ሰተት ብሎ ገባ። ሮዛ በኢትዮጵያ አይዶል ፕሮግራም ከ8 ሰዓት ጀምሮ እንደምትዘፈን መስማቱ እንደሱ ያሉ ወዳጆችን የሚያኮራ እንደ ግራ ጎረቤቶቹ ያሉ ጠላቶችን አንገት የሚያስደፋ መሆኑን ከተናገረ በኋላ ለመሆኑ እንዴት ከናንተ ቤት ተለይታ ዜመኛ ሆነች? አይ በአደባባይ ባናውጀው ነው እንጂ ዜመኝነቷስ ከቤተሰብ ነው አሉ የሮዛ አባት። እንዴት? የጥላውን ገሰሰ የኔነሽ የሚለውን ዜማ ሰምተዋል? 64 ያወጣውን? አዎ። እሺ። እና እዚያ ዜማ ውስጥ በማንዶሌኑ ድምፅ አጠገብ ተድበስብሳ የምትሰማ ክራር የለችም? አለች። ይኸውልህ እንግዲህ እሷን ክራር የሚጫወታት ያክስቴ ልጅ ነው። ይገርማል። ግን ማንም የማያውቀው? አዎ፣ ቃለ መጠይቅ መስጠት አይወድም አሉ የሮዛ አባት። ብቻ ምን ብዬ ልንገርህ፣ መላው ቤተሰባችን ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው፣ ከማህፀን ወደ ቲያትር ቤት ነው። እኔ ራሴ ሮዛን ከመውለዴ በፊት በሀገር ፍቅር ቲያትር ለ12 ዓመት አገልግያለሁ። በተዋናይነት ነው፣ በዘፋኝነት፣ በዘበኝነት። እንዲህ እያሉ ይጠብቃሉ። ጦር አውርድ። ከዘመናት በአንዱ ዘመን የሀበሻ መዲና በነበረችው አክሱም በጎረቤቶቿ በኑቢያና በየመን ሰላም ነገሰ። ይልቁንም በአክሱም ብልጽግና ሰፈነ። ሁሉም እንጀራና ወይን ጠገበ። ከጥቂት ዓመታት በኋላ ከተመሰገኑት የአክሱም ሊቃውንት አንዱ ንጉሡ በተገኙበት ጉባኤ ልቦናዬ ያሳየኝ ልናገር አሉ። ተፈቀደላቸው። ግርማዊ ጃን ሆይ አሉ ባማረ ድምጻቸው። ግርማዊ ጃን ሆይ፣ አክሱም የምትገኝበት ሁኔታ ለረጋው ሕሊናዬ ስጋት ፈጥሮብኛል። ይህ ስጋት ደግሞ ቀስ በቀስ ወደ ወገኖቼ መጋባቱ አይቀርም። ምንድነው የስጋትህ ምንጭ? አሉ ንጉሡ። ሊቁ ማብራራት ጀመሩ። እንደምናየው በመንግስታችን ሰላም አለቅጥ ሰፍኗል። የባሩድ መዓዛ ከሸተተን ብዙ ዘመን ሆነን። የሽለላ የፉከራ ዜማዎቻችን ተዘነጉ። እረኞቻችንን ስሟቸው። በዜማዎቻቸው ውስጥ የብልግናና የፍቅር እንጂ የጉብዝናና የጀግንነት ስንኝ አይገኝም። ጋሻዎቻችን በተሰቀሉበት ድር አደራባቸው። ጦሮቻችን ዶልድሟል። ሐኔዎቻችን ዛጉ። ነጋሪቶቻችን ዳዋ ዋጣቸው። ሰላም ልማዶቻችንና ትውፊቶቻችንን አጠፋብን። ሕንፃ ያለ ጡብ ያለ ጣሪያ ሕንፃ እንደማይሆን እኛም ያለ ነውጣችንና ያለ ሽለላችን፣ ያለ ድላችንና ያለ ሽንፈታችን እኛ አይደለንም።
ግርማዊነቶ እንደሚያውቁት አንበሳ ከሚዳቋ ጋር ተኝቶ ማየት ለጊዜው የሚያስደስት ትዕይንት ሊሆን ይችላል። ከጥቂት ጊዜ በኋላ ግን ይሰለቻል። የሁሉም አይን አንበሳው ሚዳቋን ሲያሳድዳትና ሰብሮ ሲገነጣጥላት ለማየት ይናፍቃል። ጃንሆይ እርግቦቻችን በሰገነቶቻችን ላይ ሰፍሯል፣ የዘንባባ ዛፎች በጓሯችን በቅሏል ብለው የሚያዘናጉትን አይስሟቸው። ብርቱ መንግስት ከርግቦች ላባ ፍላጻ ያበጃል፣ ከዘንባባዎች ዝንጣፊ የጦር ሶማያ ይሰራል። ለራሳችን ብርቱዎች ነን ብለን እንጃጃላለን። ካልታገሉ ሐቅምን ማወቅ አይቻልም። ጎረቤቶቻችን ከፈገግታቸው ባሻገር ምን እያሴሩ እንደሆነ አናውቅም። የጎረቤቶቻችን በር ተዘግቷል። በዚህ ምክንያት በልፍኞቻቸው ውስጥ ምን እየተሰራ እንደሆነ አናውቅም። የጎረቤቶቻችን ልክ አለማወቅ በቤታችን ላይ ስጋት እንዲያንዣብብ አድርጓል። ጃንሆይ የምንኖረው ፈተና በሌለበት ዘመን ነው። ፈተና የሌለበት ዘመን የተፈጥሮን ሕግ ያዛባል። ጎረቤቶቻችን እዩዋቸው፣ እንደ ሴት ዳሌና ጡት ማብቀል ጀምሯል። በምትኩ ጺማቸውን ካገጫቸው ከከንፈራቸው ጠርዝ አራግፈዋል። መዳፎቻቸው ካር ጨርቅ ይለሰልሳሉ። እግራቸውን ዘርግተው የባልቴት ተረት በመተርተር ጊዜያቸውን ያጠፋሉ። የደም ቀለም አያውቁም። አያቶቻችን ፍላጻ የወጠሩባቸው ደጋኖች የሴት ልጆቻችን የጥጥ መንደፊያ ሆኑ። ስለዚህ የምንለብሰው ሸማ በውርደት አድፏል። ይህን ንድፍ ከደም በቀር የሚያነጻው ምን አለ? ታዲያ ምን ይሻላል አሉ። ኑቢያዎችን ለምን አንወጋም አሉ ሊቁ። ኑቢያዎች ምን አደረጉን? ሁለታችንን በሚለየው ድንበር ላይ ዋርካ ተክሏል እና ቢተክሉስ ዋርካዎች እየሰፉ በመጡ ቁጥር የእኛን መሬት መውሰዳቸው አይቀርም እና ምን ይሻላል? እናቀምሳቸው አሉ ሊቁ። እንበላቸው አሉ መኳንንት። በሏቸው አሉ ንጉሡ። ሁኔታዎች ተቀያየሩ። ሴቶች ቆሎ በመማስ ጭብጦ በማሰናዳት ተጠመዱ። ወንዶች ኢላማ ልምምዱን አጣደፉት። አሮጌ ጋሻዎች ከተሰቀሉበት ወረዱ። ደጋኖች ተወለወሉ። ፍላጻዎች ተሳሉ። የጎበዞች አረማመድ ተለወጠ። የእረኞች የፍቅር ዘፈን አንደበታቸው ላይ ሟሟ። የደም ቃና ያላቸው ዜማዎች መስኩን፣ ዱሩን፣ ጋራውን ሞሉት። የአክሱም ባንዲራ ከእንቅልፏ ተቀሰቀሰች። ጥቂት ወራት አለፈ። ከወደ ኑቢያ ግድም ደብዳቤ መጣ። ዛቲ ጦማር ተፈኖት ሀበ ንጉሠ አክሱም። የየመን ሊቃውንት አንድ መረጃ ነገሩን። እናንተ አክሱሞች በእኛ ላይ ሰራዊት ልታዘምቱ እንደተሰናዳችሁ ነግረውን አዝነናል። ይሁን እንጂ የጠባችን ምክንያት በድንበሮቻችን ላይ የተተከሉት የዋርካ ዛፎች መሆናቸውን በማወቃችን ለሰላም የሚበጀውን አድርገናል። ከዛሬ ጀምሮ ዋርካዎች እንዲቆረጡ ትእዛዝ አስተላልፈናል። ይቅርታ አድርጉልን። የሚታይ ማተም። ደብዳቤው ከደረሳቸው በኋላ ንጉሡ ሊቁን አስጠሩ። ምን ይሻለናል? ኑቢያዎች ሳንወጋቸው ዋርካቸውን ቆረጡ። እንግዲህ ምን ሰበብ እንፈጥራለን? አሉ በቅሬታ። ግርማዊ ሆይ አሉ ሊቁ፣ የሰማነው ዜና በእውነቱ የሚያስቆጣ ነው። እንደሚያውቁት ሰራዊት ለማደራጀት ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ ፈጅተናል። ጎበዞቻችንን ከሙያቸው አፈናቅለን አስታጥቀናቸዋል። ሴቶቻችን ቡሃቃቸውን አሟጠው ስንቅ ሰርቷል። ይህ ሁሉ ያላንዳች ተግባር ብላሽ መሆን የለበትም ጃንሆይ አሉ በመማፀን ድምፅ። ታዲያ ምን አድርግ ነው የምትለኝ? የዘመቻችንን እቅድ ሰልሎ ለኑቢያዎች የነገራቸው የየመን መንግስት ነው። እናስ በዚህ ምክንያት የመኖች የእኛን ሉዓላዊነት ደፍሯል። ስለዚህ ለምን ዘመቻውን ወደ የመን አናዛውረው?
አማራጭ አልተገኘም። በማግስቱ አዋጅ ተነገረ። ጠላታችን ወደ ሆነው ወደ የመን አገር ዝመቱ፣ በዚያ ሕያው የሆነው ሁሉ ፍጁ፣ ከተሞቻቸውንም ወደ ፍርስራሽ ለውጡ። ያው ነው። ከ22 ማዞሪያ እስከ 4 ኪሎ ድረስ ወክ አደረኩ። እንደሚታወቀው ወክ ማድረግ ለጤንነት ጠቃሚ ነው። ለታክሲ የምናወጣውን ወጪ ተከትሎ ከሚመጣው የራስ ምታት ይከላከላል። ወክ ማድረግ ሌላው ጥቅሙ የእግዚአብሔርን ሥራ እንድናደንቅ እድል መስጠቱ ነው። የእግዚአብሔር ሥራ ድንቅነቱ እግርን ከጠመን ያለ መስራቱ እንጂማ ከ22 እስከ 4 ኪሎ ተጉዤ ከወገብ በታች ምን ይተርፈኝ ነበር? ለብዙ ዓመታት ያክል በቀን 50 ብር አጠፋ ነበር። በኋላ በየቀኑ 50 ብር ሳጠፋ ከምኖር ለምን ራሴን አላጠፋም እያስብ ጀመር። ምን ማሰብ ብቻ ወሰንሁ። ራሴን ለማጥፋት የተሻለው መንገድ ገመድ ነበር። ግን እንደኔ ያለ በቀን 50 ብር ሲያጠፋ የኖረ ሰው በስሙኒ ገመድ መገላገል ክብሩ አይፈቅድለትም። ስለዚህ ግማሽ ሚሊዮን ብር በሚገመት መኪና ተገጭቼ ለመሞት ወሰንሁ። በግማሽ ሚሊዮን ብር እየተደፈጠጥክ እንደሆነ ስታስብ ወተት እንጂ ደም አይፈስም አልኩት ራሴን እና በዚህ ወስኜ 4 ኪሎ አስፋልት ዳር ቆሜ እጠባበቅ ጀመር። ቢመጣ መዳም መኪና፣ ቢሄድ አቧራ የለበሰ አውቶቡስ፣ ቢዞር በጭቃ የላቆጠ ቡልዶዘር፣ አንድም የረባ መኪና አልመጣም። ታከተኝ። ወዲያውም የመጨረሻው ተባይ ግራ ብብቴን ስለበላኝ ግራ እጄን ወደፊት ዘርግቼ በቀኝ እጄ ብብቴን ሳክ ያየች መኪና የሊፍት ጥያቄ መስሏት አጠገቤ ቆመች። የመኪናይቱ በር ሲከፈት ከውስጡ ወጣት ሴት አለች። ወጣት እንኳን አትባልም፣ አረጀች ማለትም ይከብደኛል። እድሜዋ ቢገፋም ወጣት የሚለውን ቃል ሳልነፍጋት በገልጻት ደስ ይለኛል። በወጣትነቷ ላይ ተጨማሪ 35 ዓመታት የጨመረች ሴት ናት ብል ይሻለኛል። እና እቺ ሴት የጋቢና በር ከፍታ ወዴት ነህ አለችኝ። ወደ ቤቴ አልኳት። ግባ አለችኝ። ገባሁ። መኪናዋን ስገምታት ከ20 ሺህ በላይ አታወጣም። ምን ቸገረኝ? በግማሽ ሚሊዮን ብር መኪና ከመሞት በ20 ሺህ ብር መኪና ወደ ቤት መሸኘት ይሻላል። በነገራችን ላይ ይህን ሊፍት ከሰጠች ሴትዮ ጋር ተጋብተን እኔ ብስ እየተባባልን በደስታ ከኖርን በኋላ 50 ብር በቀን እያጠፋሁ ስላስቸገርኳት ፈታችኝ። አባቴ በመልኩ ራሰ በራ፣ በጠባዩ ደግሞ ቆጣቢ ነበር። 30 ዓመት ሲሞላኝ የ50 ብር መስታወት ገዝቼ ፊቴን ሳየው ጸጉሬ ሙልጭ ብሎ እንደሄደ ተመለከቱ። መስታወቱ ፊት ቆሜ ለ40 ደቂቃ ያክል አለቀሱ። ጸጉሬን የሚከረክሙኝ ጎረቤቴ ያሉ ምስኪን ሽማግሌ ከዚህ በኋላ ከኔ ምንም እንደማያገኙ አስቤ ነው መሰል በጣም ስሜት የተነካ። መቼም ጸጉሬ ሸሸ ብዬ ያን ያህል ላለቅስ አልችልም። እንጃ ብቻ ሌላ 50 ብር አውጥቼ ኮፍያ ገዛሁ። ተመልከቱ እንግዲህ እግዚአብሔር ራሰ በራነትን እንጂ ቆጣቢነትን በዘር እንደማያወርስ የተረዳሁት ያኔ ነው። ለማንኛውም ዛሬ 4 ኪሎ ድረስ ወክ አድርጌያለሁ። ቁጠባን ብዬ ጀምሬያለሁ ማለት ነው። ከቤቴ ይዤ የወጣሁት 60 ብር ኪሴ ውስጥ አለ። ቢያንስ 50 ብር ይዤ መመለስ አለብኝ። እስካሁን ለስህተት የዳረገኝ በቁጥር አለማሰቤ ነው። ለአዲስ አበባ ሰው ግን መላእክት እንኳን ቁጥር ናቸው። የሶስተኛ ክፍል የሂሳብ መምሬ እግዚአብሔር ይለት ከስጋ ቤት ወረፋ መያዣ ያለፈ የቁጥር ትምህርትን ቢሰጠኝ ኖሮ ዛሬ ሰው ሁሉ ካልኩሌተር ውጦ በሚወለድበት ዘመን ግራ አይገባኝም ነበር። እግሬን ለማሳረፍ ወደ አንድ አዲስ ሬስቶራንት ገባሁ። ሬስቶራንቱ ገና አዲስ በመሆኑ የሬስቶራንቱ መስራቾች በርብርብ አስተናገዱኝ። ባልየው ኮካ ይዘውልኝ መጡ። ሚስቲቱ የቆርኪ መክፈቻ ሲያመጡልኝ አስተናጋጅነት የተቀጠረው ወጣት ብርጭቆ አቀረበልኝ።
ከዚያ ቤተሰቡ በጠቅላላ በየማዕዘኑ ግድግዳ ተደግፈው ቆመው ኮካኮላን ለመጀመሪያ ጊዜ ለሙከራ የጠጣሁ ይመስል በጉጉት ያዩኝ ጀመር። ኮካውን ለማንቆርቆር እንደ ዶሮ ሳንጋጠጥ ከፊት ለፊቴ ካለው ግድግዳ ዋጋው 3 ብር እንደሆነ የሚናገር ጽሑፍ አየሁ። ባንጋጠጥኩበት እግረ መንገዴን ጸለዩ። አቤቱ ግማሽ ጠርሙስ ጠጥተን ብር ከ50 የምንከፍልበትን አሰራር አምጣልን ብዬ ተማጸነው። ትንሽ ቆይቶ አንድ ሽማግሌ መጥተው ምግብ አዘዙ። ቀይ ወጥ ነው። የቀይ ወጡ ጭስ ምስራቅን ትቶ ምዕራብን ትቶ ሰሜንና ደቡብን ትቶ በእኔ አፍንጫ አቅጣጫ ይነፍስ ጀመር። ይህስ ነገር ፍለጋ ነው። አፍንጫዬን አስጠነቀቅኩት። ቀይ ወጡን ቸል ብለህ ሌላ ገንዘብ የማይጠይቁ እንደ አደይ አበባ፣ እንደ መንገድ ዳር ሽንት ያሉ ነገሮችን አስብ አልኩት። ባሰበት። የቀይ ወጡ መዓዛ ከሞሰቡ ሳይሆን ከሰርኔ የሚነሳ መሰለኝ። እምቢ ሲለኝ የምገረም መስዬ አፍንጫዬን ከለልኩት። እንብላ አሉኝ ሰውየው። በአፍንጫዬ የተከለከለ ፈተና በጆሮ መጣ። አመሰግናለሁ ብዬ ስቃወም፣ ግድ የለህም በአገራችን ባህል ብቻ መብላት ነውር ነው አሉኝ። ይህን ሲሉኝ የሀገሬን ባህል ለማክበር ስል እጄን ታጥቤ አጠገባቸው ተቀመጥኩ። እየበላን ሳለ የወመዘክር መጽሐፍት ቤትን ግማሽ የተሸከመ መጽሐፍት ሻጭ ገባ። ሽማግሌው ቀይ ወጥ ባልነካ እጃቸው አንድ መጽሐፍ ከቅፉ ላይ ወሰዱና አንድ ምዕራፍ አንብበው መለሱለት። እናስ በሚል አይነት ሲያያቸው የምፈልገውን መጽሐፍ ያዝክ አልመሰለኝም አሉት። ምንድነው የፈለጉት ሲል ጠየቃቸው። ግርማዊነታቸው ጄኔቭ በሄዱ ጊዜ ያጋጠሟቸው የውጭና የውስጥ የፖለቲካ ችግሮች ብሎም ማበረታች ተስፋዎች፣ የውስጥና የውጭ ዲፕሎማሲያዊ ፈተናዎች በስንኝ ሲዳሰሱና ሲተነተኑ የሚል የግጥም መጽሐፍ ይዘሃል አልያዝክም አሉት። ቀብድ ከከፈሉ ፈልግሎታለሁ። እርሱም ማናሉኝ? ምግቡ ሊጠናቀቅ ሲል በልቶ ሄደ እንዳልባል መጽሐፍ ይወዳሉ መሰል አልኳቸው። አዎ፣ በተለይ ወር ኤንድ ፒስን የመሳሰሉ ትልልቅ መጽሐፍትን እመርጣለሁ። ምክንያቱም ቤት ውስጥ ከጠፉ ለመፈለግ አይከብዱም። አንተስ ታነባለህ? ደጋግመህ ያነበብከው መጽሐፍስ ምን ይባላል? እኔ እንኳን ሜኑ እንጂ መጽሐፍ ደጋግሜ አላነብም አልኳቸው። በልተን ስንጨርስ ተያይዘን ወደ እጅ መታጠቢያው ሄድን። እጄ ላይ ያለውን በርበሬ ለመለቃለቅ ደቂቃ አልፈጀብኝም። ወደ ቦታዬ ስመለስ ሽማግሌው እየታጠቡ ቆዩ። የውሃን አወራረድ ለመጀመሪያ ጊዜ የሚያጠኑ ይመስል 20 ደቂቃ ቆዩ። ቧንቧ ለመስራት እንኳን ይህን ያህል ጊዜ የሚፈጅ አይመስለኝም። ትንሽ ቆይቶ ነገሩ ገባኝ። የሚታጠቡት እጃቸው እስኪነጣ አይደለም፣ እኔ ምግቡን እስክከፍል ኑሯል። 15 ብር ከፈልኩ። ሰውየው ገንዘብ መክፈሌን ካረጋገጡ በኋላ መጥተው አጠገቤ ተቀመጡ። በዘመኑ ካሉት ወጣቶች እንዳንተ ያለ ጥሩ ሰው አላጋጠመኝም። ይገርምሃል፣ የጠዋቱ ጎረምሳ አውቶቡስ ፌርማታ ላይ የለከፈኝን አንተ ካስከኝ ብለው ወሬ ጀመሩ። በጣም ስለተናደድሁ የተናገሩትንም ብዛም አልተከታተልኩት። በኋላ ቤቴ ገብቼ ሳስበው ያወሩኝ ይህንን ነው። አውቶቡስ ፌርማታ ላይ ቆመው ሲጠብቁ ቆዩና አጠገባቸው ያለውን ጎረምሳ 64 ዞሮ ይመጣል ብለው ጠየቁት። ጎረምሳው አውቶቡስን ነው ወይስ ዓመተ ምሕረቱን ብሎ መለሰላቸው። ይህንን ሲነግሩኝ በግማሽ ልብ እየተከታተልኳቸው ነበር። የከፈልላቸውን ሰዎች ለምን እንሰማቸዋለን? እሳቸው አያሳዝንም ብለው ጭራሽ አስተያየት ጠየቁኝ። የወሬያቸው ጭብጥ የአውቶቡስ ነገር መሆኑን በመገመት ያሳዝናል፣ ጎረምሳ ስለሆነ ቦታ ሊለቅሎት ይገባ ነበር ስላቸው አልተከተልከኝም ብለው ጮሁ። እንዲህ ከተበሳጩ በእኔ ሂሳብ መጠጥ ሊያዙ ይችላሉ ብዬ ስለፈራሁ ተሰናብቻቸው ወጣሁ። ከሽማግሌው ጋር እንደተለያየው የቀረጽኩትን ፕሮጀክት እንድትይብልኝ የሰጠዋትን ታይፒስት ፍለጋ
ሄዱ። ሰሞኑ ለሚሊኒየም አንድ ፕሮጀክት ቀርጫለሁ። ፕሮጀክቱ ጥቂት 100,000 ብሮች የሚጠይቅ ሲሆን ገንዘቡ ከተፈቀደልኝ የሚከተለውን ለማድረግ ቆርጫለሁ። ነገሩ ልመናን ይመለከታል። እንደሚታወቀው አዲስ አበባ ቅጥ ያጣ የልመና ስርዓት ካላቸው ከተማዎች ግንባር ቀደሟ ናት። ይሄ ደግሞ በዓለም ላይ ሊሰጣት የሚገባትን ክብር ያስቀርባታል። ነገሩ እንዲስተካከል የሚከተሉትን ማድረግ ግድ ይላል። አንደኛ፣ በከተማይቱ የሚገኙ ለማኞች የኑሯቸው ደረጃ በሶሺዮሎጂስቶች በሚገባ ተጠንቶ ለሐቀኛ ለማኞች የመለመኛ ፈቃድ መስጠት፣ ሐሳዊ ለማኞች ግን እንዲሰሩ ማስገደድ፣ ስራ አጣን ካሉ ስራ እንዲፈጥሩ ማባበል፣ ስራ መፍጠር አቃተን ካሉ ከመዲናይቱ ማባረር፣ ከመዲናይቱ ተባረው በየክፍላተ ሀገሩ መለመን አለመለመናቸው በሳተላይት መከታተል፣ የሚለምኑ ከሆነ መጀመሪያ ከሀገሪቱ ቀጥሎም ከጎረቤት ሀገሮች ማባረር። አገሪቱ የለማኞች ሀገር ተብላ ከምትጠራ የአባራሪዎች ሀገር ተብላ ብትጠራ ይሻላልና ለአባራሪዎች ጠቀም ያለ በጀት መመደብ። ሐቀኛ ለማኞች በየክፍለ ከተማው ባሉ ጎዳናዎች ዳር የልመና ጣቢያ ተቋቁሞላቸው እንዲለምኑ ማድረግ። ከኃላፊ አግዳሚው መሃል ገንዘብ ያለውን ከሌለው በአይን እንዲለዩ ማሰልጠን። ከተሰጠው የልመና ጣቢያ በማለፍ ሌላ ቦታ ሲልከሰከስ የተገኘን ለማኝ ያለምንም ቅድመ ሁኔታ የልመና ፈቃዱን መንጠቅ። ፈረንጆችን ከመለመን የታቀቡ ለማኞችን መሸለም፣ ለሽልማቱ ጠቀም ያለ በጀት መመደብ። ሚሊኒየም እስኪያልፍ ድረስ ለማኞች ቡትቷቸውን አሽቀንጥረው በየቤታቸው የሸሸጉትን የክት ልብስ እንዲለብሱ ማበረታታት። በእርግጥም ልብስ የሌላቸውን ከልብስ አምራች ኩባንያዎች ጋር በመተባበር ማልበስ። አኮፋዳቸውን በቆዳ ቦርሳ መተካት። የታቦታት ስምን እየጠሩ የሚጮሁትን አስትቶ ልክ በሰለጠኑ ሀገሮች እንደሚኖሩ ለማኞች ሆምለስ የሚል የተጻፈበት ሰሌዳ እንዲያንጠለጥሉ ማድረግ። ልጆችን ሰርቀው ወይም ተከራይተው የሚለምኑ ለማኞች በመኖራቸው ከልጅ ጋር የተገኙትን በሙሉ አፍሶ ወደ ሰለጠኑ ሀገሮች ልኮ የዲኤንኤ ምርመራ እንዲያደርጉ ማድረግ። ለዚህም ጠቀም ያለ በጀት መመደብ። ዋሽንት የሚጫወቱ ለማኞች የሚፈልጉት ገንዘብ ሳይሆን የሙዚቃ አድማጭ መሆኑ ታውቆ ኮንሰርት እንዲያዘጋጁ ማድረግ። ለዚህም ጠቀም ያለ በጀት መመደብ። ለማስተየቢያ ከፈልኩ። መሽቷል። አንድ ለማኝ ከቆሻሻ መጣያ ገንዳ ውስጥ አንዳች ነገር ሲፈልግ ተመለከቱ። ምን አለ ባይደክም አልሁ በልቤ። ቦሌ አካባቢ ባሉ ሬስቶራንቶች አጠገብ የሚገኙ ቆሻሻ መጣያ ገንዳዎች ውስጥ ብዙ ነገር ይጣላል። በጣም ቅባት ስለበዛበት ያልተበላ ክትፎ፣ በጣም በመብሰሉ ምክንያት ያልተበላ ፓፓያ፣ በጣም ሐቅ ስለበዛበት ያልተነበበ ጋዜጣ ይጣላል። 4 ኪሎ በሚገኙ ሬስቶራንቶች አጠገብ ያሉ ገንዳዎች ግን ይህ ዕድል የላቸውም። እንኳን ምግብ የምግብ ጥቅስ የሚገኘው በስንት አንድ ነው። እዚያ አካባቢ ካሉ ሬስቶራንቶች ተጠርጎ የሚጣል ነገር ካለ በልቶ የማይከፍል ተስተናጋጅ ብቻ ነው። እና ከላይ የጠቀስኩት የኔ ቢጤ እየተጨናበሰ ገንዳ ሲበረብር ሳይ ተጠጋሁትና ኢትዮጵያዊነቴ በሚፈቅድልኝ የደግነት ድምፅ ምንድነው በዚህ ምሽት የምትፈልገው የኔ ወንድም አልኩት። ቁራሽ ዳቦ ባገኝ ብዬ እንጂ አልማዝ እንደማልፈልግ የታወቀ ነው አለኝ ጦት በሚፈቅድለት ድምፅ። በጣም ልቤ ስለተነካ 10 ብር ሰጠሁት። የኔ ቢጤው በሰጠሁት 10 ብር በአቅራቢያው ከሚገኘው ሱቅ ባትሪ ገዝቶ ተመለሰና በባትሪው ብርሃን ከገንዳው ውስጥ ቁራሽ ዳቦ መፈለጉን ቀጠለ። ቤቴ ስደርስ በኪሴ 5 ብር ብቻ ነበር። አሁን እንኳን በዛ። ራሴን ማጥፋት አለብኝ። ጎረቤት ያለው ሱቅ ከመዘጋቱ በፊት ሄዱ። መርዝ አለ አልኩት። አለ። ስንት ነው? ያው ትናንትም ከትናንት ወዲያም በገዛህበት ዋጋ ሸጥላለሁ። 5 ብር ነው።